ከፍተኛ የህዝብ ቁጥር ኖሯት ወደብ አልባ የሆነችው ኢትዮጵያ በተፈጥሮ የተሰጣትን መብትና ስጦታ ኢፍትሃዊ በሆነ ታሪካዊ ስህተት ተነፍጋ ቆይታለች። መርከበኛው ወጣት መሐመድ ከኢትዮጵያ ጋር ሲነጻጸሩ ትንሽ የሚባሉ ሀገራት እንኳን ወደብ ኖሯቸው የወደብ ባለቤትነት የሚሰጠውን የበላይነትና የኢኮኖሚያዊ ሀያልነት መጠቀም ችለው ኢትዮጵያ ግን ከዳር ተመልካች ሆና ማየት በጣም የሚቆጭ ጉዳይ መሆኑን ይገልጻል። መጀመሪያ ላይ ብዙም ለዚህ ነገር ብዙ ትኩረት አልነበረኝም እውነት ለመናገር ያው ባህር በር እንደሌላት ላንድ ሎክድ እንደሆነች ከዛ በፊትም እናውቃለን። ግን መርከበኝነት ከጀመርኩ በኋላ ስፔሻሊ ሴል ማረክ ከጀመርኩ በኋላ በዚህ ስራ ውስጥ ከገባው በኋላ ነው የባህር በር ወይም የባህር በር መኖር ጥቅሙ ወይም እንደ ሀገር ምን አተናል የሚለው በደንብ አንደርስታንድ ያደረኩት ከዛ በኋላ ነው። እውነት ለመናገር መጀመሪያ ዛስማች የሆነ ጥቅምም ያለው አይመስለኝም ነበር ግን አሁን በዚህ ስራ ከገባው በኋላ እንዴት ሰርቫይቭ እንዳደረግን ሁላ ግራ ይገባኛል። እውነት ለመናገር ማለት እያንዳንዱ ሀገር ሲዞር በጣም ጥቂት ህዝብ ያላቸው ሀገራቶች ከ4 እስከ 5 ፖርቶች ምናምን ያላቸው ሀገሮች በጣም ትልቅ የሆነ እንቅስቃሴ የኢኮኖሚው ፍሰት በሙሉ በዛ በኩል ነውና እኛ እንዴት እስካሁን እንደዘለቀን እንዴት እንዳጣ ነው ስፔሻሊ ሰው ሰራሽ በሆነ ምክንያት ወይም ሀገሪቷ የምርም ላንድ ሎክድ ሳትሆን ቀርቶ ኖርማሊ በሰው ሰራሽ በሆነ ምክንያት ማጣታችን በጣም ያንገበግበኛል። ወደብ ለአንድ ሀገር ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊና በዓለም የኃይል አስተላለፍ ውስጥ የበላይነትን ለመያዝ የጂኦ ስትራቴጂ ዋነኛው መሰረት ነው። የዓለም ሀያላን ሀገራት ባሏቸው ግዙፍ ወደቦች ምርቶቻቸውን በቀጥታ ወደ ዓለም ገበያ ማድረስ መቻላቸው ሀያል የሚለውን ስያሜ አሰጥቷቸዋል። ኢትዮጵያም ወደብን ማስመለስ የህልውና ጉዳይ አድርጋ ስትነሳ የታሪክ ስህተትን ከማረም ባለፈ የመኖርና ያለመኖር ጉዳይ መሆኑ ሊሰመርበት ይገባል። ወደብን የሚያክላተን እንደ ቀላል ነገር የምንቆጥረው ከሆነ በጣም ተሳስተናል፣ በጣም ከመንገድ ወጥተናል ማለት ነው። ስለ ወደብ እያንዳንዱ ኢትዮጵያዊ ከአንደኛ ክፍል እስከ ከፍተኛ ትምህርት ተቋም መማር መቻል አለበት። የትምህርት ዘርፍ ውስጥ ገብቶ ህልውና መሆኑን፣ ኢኮኖሚያዊ ህልውና፣ ፖለቲካዊ ህልውና፣ ማህበራዊ ህልውና መሆኑን እያንዳንዱ ኢትዮጵያዊ መማር መቻል አለበት። የወደብ ጥያቄ እስካልተመለሰ ድረስ ኢትዮጵያ ከድህነት መውጣት በምንም መልኩ አትችልም። የጥቃቅን ሀገር ጥገኛና ግፊትን የተቀበለች የነሱን ትንኮሳ የተቀበለች ያስተናገደች አሁን ካለችበት ዘርፈ ብዙ የድህነት አራንቋ መውጣት አትችልም። ስለዚህ ድህነትን የመዋጋት ያክል ነው ወደብ ማለት። የባህር በር ለኢትዮጵያ ከድህነት ማምለጫ በር፣ የሉዓላዊነት መከበርና ሁለንተናዊ እድገት ማረጋገጫ ቁልፍ ነው። ኢትዮጵያ ወደብ በማጣቷ ብቻ የምታወጣቸው ወጪዎች ቀላል የሚባሉ ነገሮች አይደሉም። ከውጭ ሀገር የምናገኘውን 1/3 የውጭ ሀገር ምንዛሪ በትንሹ ለወደብ ክፍያ እናወጣዋለን። ስለዚህ የትኛውም ምርት ተመርቶ በሬሚታንስም በየትኛውም ነገር ወደ ውስጥ ሀገር ለማምጣት የሚደረገው የውጭ ሀገር ምንዛሪ ተመልሶ ለወደብ ክፍያ ብቻ ትልቁ ፖርሽን ይሄዳል። የባህር በርን ጉዳይ እያንዳንዱ ኢትዮጵያዊ የህልውና ጉዳዩ አድርጎ ሊገነዘብና መንግስትም ለጉዳዩ የሚሰጠውን አጽንኦት በዚሁ ልክ ሊያስገነዝብ ይገባል። ምን ያክል ነው ሰው ጥቅሙ እየገባው ያለው? ምን ያክል ነው የዚህ ነገር ወደብ ሲባል ጀስት የሆነ የፖለቲካ ወይም የሆነ ጊዜ አላማ እንዳልሆነ ይሄ ለህዝቡ እንደሆነ ልክ አባይ ግድብ ተረባርቦ ጥቅሙ ስለሚገባው ሰው ልክ እንደዚህ አይነት ፕሮጀክቶች ሲጀመሩ ሰው ጥቅሙ ካልገባው መንግስት አላማው ማሳካት ይከብዳል እና መንግስት ህዝቡ ዘንድ ያጣውን ነገር ቀረብ ብሎ ለህዝቦች የምር አንደርስታንድ እንዲያደርጉት እኛሁን መርከበኛ ስለሆንን የፖርትን ጥቅም በየሳምንቱ በየ2 ቀኑ በየ3 ቀኑ እንረዳለን። ሰዎችም በዛው ልክ እንዲገነዘቡት ማድረግ አለበት ብዬ አስባለሁ። ኢትዮጵያ ከቀይ ባህር ጋር ተፈጥሯዊ ትስስር ያላትና ወደቦችን በስሯ ታስተዳድር የነበረች ገናና ሀገር መሆኗን ታሪክ ይመሰክራል። ታዲያ ኢትዮጵያ ወደብን ያሳጣትን የባዳና ባንዳ ሴራ የማረም ታሪካዊ ምዕራፍ የእያንዳንዱ ኢትዮጵያዊ ኃላፊነት ነው።